አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። የብሔራዊ ቲያትር አዳራሽ በሕዝብ ተሞልቷል። አዳራሹን የሞላው ሕዝብ ዘርአይ ደረስ ቲያትርን ለመመልከት ነበር። ይህን ቲያትር ለመመልከት ከተገኙት መካከል ደግሞ አንደኛው የዘርአይ ወንድም ደጃዝማች ተስፋ ጽዮን ደረስ ነበሩ። አዳራሹ ጸጥ ብሏል። በዚህ ጸጥታ መሃል መጋረጃው ተገለጠ። ከመድረክ ጀርባ ሳቅ በሳቅ አካባቢውን ያጥለቀልቃል። ፋታ መጋረጃው ተገለጠ። የተኩላ ሐውልት አንበሳን የረገጠበት ስላይድ ይታያል። ከመድረክ ጀርባ ሳቅ በሳቅ አካባቢውን ያጥለቀልቃል። ፋታ ከፍተኛ ሳቅ በሳቅ የጣሊያንኛ ስድብና ዘለፋ የተመሳቀለበት በቡድን ሲጎርፍ ዘርአይ ደረስ አሮጌ የሀገር ባህል ልብስ ለብሶ በችግር አጎፍሮ በንቀት እየተገላመጠ ወደ መድረኩ ይገባል። ይህንን የዘርአይ ደረስን ገጸ ባህሪ ተላብሶ የሚጫወተው ወጋየሁ ንጋቱ ነበር። ሆኖም ግን የዘርአይ ወንድም ደጃዝማች ተስፋ ጽዮን ከመድረኩ ላይ የሚያዩት ወጋየሁን አልመስላላቸው። ቁርጥ ወንድማቸውን መሰላቸው። ከተቀመጡበት ተነሱ፣ አተኩረው ተመለከቱት። ወንድማቸው ከመቃብር ተነስቶ የመጣ መሰላቸው። ንግግሩ፣ ቁመናው፣ መልኩ፣ ሁሉ ነገሩ ዘርአይ ደረስን መሰላቸው። ደጃዝማች ተስፋ ጽዮን ዓይናቸውን ተጠራጠሩት። አጠገባቸው ያለው ሰው እንዲቀመጡ ሳብ ተደርጋቸው ቁጭ አሉ። ዓይኖቻቸው በእንባ ቀረሩ። ያ ወንያም ወንድማቸው መድረክ ላይ በኪነ ጥበበኛው ወጋየሁ ንጋቱ ተወክሎ ሲመለከቱት ማመን አቃታቸው። እናት ሀገር የሌለው ሰው ድሮም ቢሆን መሳቂያ ነው። የኔ ቢጤ ስደተኛ የአንድነት ትጥቄ የተፈታ፣ ሀገሩን የተነጠቀ ነፃነቱን የተረታ እያለ ወጋየሁ ሲናገር እምባቸውን መቋቋም አቃታቸው። ፍረደኝ ወገን ፍረደኝ፣ እኔ እብድ ነኝ ወይ ጤነኛ፣ በስደት ያለሁ ብቸኛ ሲል ደጃዝማች ተስፋ ጽዮን ተንቀጠቀጡ። እልህ ቁጭት አንገበገባቸው። የመድረኩ ሰው ወጋየሁ ግን ይህ ሁሉ ሲሆን መድረኩ ላይ ድንቅ ብቃቱን እያሳየ ተመልካቹን እያስደመመ ነበር። ወጋየሁ ንጋቱ ጎራዴውን ታጥቆ በቆራጥነት መድረኩ ላይ እየተንጎማለለ ይፎክራል፣ ይሸልላል። የአንበሳና የተኩላ ዘር ልዩነቱ እንዲታይህ በገዛ ደምህ ላጥምቅህ፣ የገዛ ሳቅህ እስኪያንቅህ፣ ኢትዮጵያዊነት ምን እንደሆነ በጎራዴ ላቅምስህ፣ ዘርአይ ደረስ መጣሁልህ ሲል አዳራሹ በጭብጨባ ሲሞላ የዘርአይ ደረስ ወንድም ደጃዝማች ተስፋ ጽዮን ከተቀመጡበት ተነስተው መፎከር ጀመሩ፣ መሸለል ጀመሩ።
ለወንድማቸው ያላቸውን ፍቅር ለመግለጽ ቲያትሩ እንዳበቃ ወጋየሁን ሄደው እቅፍ አደረጉት። እውነት ወጋየሁ ነህ ዘርአይ ብለው ጠየቁት። ወጋየሁ ምንም አላላቸውም። ሲጠጉት ሲመለከቱት ወጋየሁ መሆኑን አረጋገጡ። ለደቂቃዎችም እቅፍ አድርገውት አነቡ። ዘርአይ ደረስ አልሞተም፣ በወጋየሁ ታይቷል ብለው ምስክርነታቸውን ሰጡ። እንዲህ ነበር ወጋየሁ ንጋቱ። ዶክተር ፈቃደ አዘዘ በ1982 ዓመተ ምህረት ፍቅርን በሷ አየሁት በማለት ለወጋየሁ ካበረከቱ ግጥም ውስጥ ይችን እናቅርባት። ጴጥሮስ ልብ ገባ ዘመን ጥሶ አልፎ ዘርአይ ድረስን በምናቡ ጠልፎ ብሔራዊ ፍቅርን በጥበቡ አግዝፎ ስሙን ሆኖ ራሱ ሰሙ ንጉሥ ጣሴን ልክፍተኛው መምህር ራሱን የጣለ ዕውቀትን ሊዘራ ሕፃናት ሊያስተምር ተውኔት አተዋወን ምንድን እንደሆነ ጅሉ ሞሮን ሆኖ አሳይ ያስተማረ ፍቅርን በሱ አየሁት እኔስ በወጋየሁ ፍቅርን አየሁት በማለት ገጥመውለት ነበር። ዳር 6 ቀን 1982 ዓመተ ምህረት ከዚህ ዓለም በሞት የተለየው ወጋየሁ ንጋቱ የሠራቸው ሥራዎች ድንቅ ናቸው። ሁሌም እንዲታወሱ ያደርጉታል። እናም እንላለን ባለን አቅም ለሀገር ለወገን የሚጠቅም ሥራ እንሥራ፣ እናበርከት እንላለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879